ስለሱ አታውራ ምንም አታውራ ስለሱ አታውራ ስለሱ እሺ እኔና ትምጪኝ አታውራ ስለሱ በቃ አታውራ አልፈልግም በቃ አንተ ይሄን አይምሮን ታጣለህ አይምሮ የለህም ሰባዊነት የለህም ወንድምህንም እህትንም እሷንም መለየት የለብህም በቃ ስማ ስለዚህ ወንድምየው ገና ለገና ለሷ ወገነ ብለ አንተ ለወንድም መወገነ ነው አይደለም ይሄ ልጅ ጫወታ ነው ስማ በቃ ደግ አደረገ ምንም አይጠቅማትም ይሄ ህይወት እንደዚህ የምታደርገው ነገር አይጠቅማትም እሷ እንደተቃጠለች እሱም እንደዛች ርር ይባል ይሄ ልጅሽ እኮ ነው ዝም በል የኔ ልጅ ቢሆን በስርዓት አይኖርም ሚስቱን በስርዓት አኖራትም ምን ያርገሽ ምን ይሁን ይሄ ልጅ ምን ይሁን ይሄ ልጅ ለምን ትቃጠል አራስ ናት በዛ ልጆቹን እንዳያ ያረገች እቺ ውብዬ ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቼ ደህና ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እንዴት ናችሁ ከሀገር ውጪም ከሀገር ውስጥም ያላችሁ ሁሉ ሰላም ሁሉ አማን እግዚአብሔር ይመስገን እኔ ደህና ነኝ እንግዲህ ያው በእግዚአብሔር ፍቃድ እንግዲህ ወደ ቤተሰቦቼ ተመልሼ መጥቻለሁ ወደ አርባ ምንጭ እንግዲህ ያው ብዙዎቻችሁ አይታችኋል እንግዲህ ከናሂ ጋር ያው የነበረንን ቆይታ አይታችኋል ብዙዎቻችሁ እንግዲህ ከአንድ ሰዓት መንገድ በኋላ ወደ አርባ ምንጭ ደርሻለሁ መጥቻለሁ እንግዲህ ያው ከመጣው በኋላ ስመጣ ምናምን ማዘር ጋር ሲገናኝ ምናምን ቪዲዮ አልሰራውላችሁም ትንሽ ስላልተመቸኝ ነውና ለዛ ነበር ማዘር ጋር ቪዲዮ አልሰራውላችሁ እንግዲህ ዛሬ ወደ እናንተ የመጣሁት ያው ማዘር የምታወራው ነገር ይኖራል ያው ማዘር ጋር ትንሽ ማስረዳት ነገር አለኝ እኔ ምክንያቱም ማዘር ውብዬን እንትን እያለች ነውና የውብዬን ጥፋትም ለማዘር ዛሬ እነግራታለሁ ጥፋተኛ ውብዬ እንደሆነች እነግራታለሁ እንግዲህ ውብዬን ያገዘች ስለሆነ ነውና ቤተሰብ ያለውን ነገር ያያችሁ ነው የተፈጠረ ያለው ነገሮችን ያያችሁ ነው ውብዬ አይሆን ነገር ያደረገች ነው ዛሬም አላቆምም ያለች ነው በጣም የሚያስጠላ ነገር ዛሬም ያደረገች ነው ከሷ ማይጠበቅ ነገር ጭራሽ ይሄ ከመጣው ልጅ ጋር ሌላ ነገር ያደረጉ ነበር ብዙዎቻችሁ አይታችኋል እንግዲህ በጣም የሚያስጠላ ነገር ያደረገች ነው ያው ይሄ ሁላ ናሂን ለማናደድ ናሂን ለማስከፋት ናሂ እንዲያለክስ ነው ይሄ ሁላ እየተሰራ ያለው ናሂ ላይ ነው ይሄ ሁላ በደል የደረሰበት ያለው ያው እናልፈዋለን ጠንክሮ ናሂ ይሄንን ፈተና አልፎ እሱም የራሱን ህይወት እንደሚጀምር ተስፋ አድርጋለሁ ግን እሱ ስለሚወዳት ስለሚያፈቅራት አሁንም እሷ መለየት አይፈልግም አይታችኋል ምን አይነት ፍቅር እንዳለው ለሷ ግን እሷ ይሄንን መረዳት ከብዷታል ይሄን ያህል ነው በቃ ምትወደው ምታፈቅረው ቢሆን ኖሮ እኮ ናሂ ፊት በሰው ፊት ናሂን አታዋርደው ምን ማለት ነው በጣም የሚያስጠላ ነገር ነው ያደረገችው ህዝብ በተሰበሰበበት ቦታ ሌላ ፍቅረኛ መቀበል ማለት ባሏ እያለ ይሄ ውሽማ በጣም የሚያስጠላ ነገር ነው በጣም የሚያስጠላ ነገር ከውብዬ የማይጠበቅ ይሄ ባህላችንም አይደለም እንደዚህ አይነት ነገር እንዴት ነው ግን ትንሽ ህሊናዋን አይወክስም ምን አይነት ሰው ብትሆን ነው ምን አይነት ጨካኝ ሰው ብትሆን ነው ናሂ ላይ እንደዚህ አይነት ነገር የምታደርገው ናሂ አያሳዝናትም እንዴ ምን አይነት አስቡ እንደዚህ አይነት ሴት ናት አሁን ናሂ የተስቃይ ያለው በፍቅር አሁንም ይወዳታል ያፈቅራታል ግን ጠንክሮ የራሱን ህይወት እንዲጀምር የገፋፋውት ነው ግን ናሂ አልጨረስንም ገና ብዙ ነገር አለ ያለ ነው ያው እኔ ናሂ እሷ እንዳሰቃየችው እንዲያሰቃያት ነው ሐሳቤ ውብዬን በጣም ማከብራት በጣም መወዳት ጥሩ መልካም ሰው ናት ግን እንደዛ በማድረጓ በጣም ነው ያዘንኩባት ምን አይነት ስራ እንደሰራች አላቅም ለምን ያንን ሰው እንደመረጠችም አላቅም በስሜት ምናምን ተናዳ ምናምን ናሂ በማለቱ ምናምን ተናዳ ሊሆን ይችላል እኮ ግን እንዴት በሰው ፊት ህዝብ በተሰበሰበበት ቦታ ናሂ ባሏ ያለ እንዴት ታዋርዷለች ናሂ ምን አይነት ክብር ቢኖራት ለናሂ ትንሽ ክብር ቢኖራት እንደዚህ አታደርግም ወንድ ልጅ በባህሪው ሴት ልጅ ክብር ስትሰጠው ነው ደስተኛ የሚሆነው ግን ናሂን ያንን ነገር አላሳየችው እቺ ውብዬ እንዴ ወንድሟ ምንም ጥፋተኛ አይደለም ወንድሟ አመጣላት ባል አዎ አምጥቶላታል እናቃለን ግን ውብዬ መቀበል አልነበረባትም ተቀበለች ነውር አይደለም በጣም እኔ እንጃ ይሄን ሁሉ አመት ቆይታችሁ ይሄ ልጅ ለምን ይሰቃያል ለምንድን ነው የምትበድዩ ቆይ ይሄን ልጅ ባንቺ ምክንያት ይሄ ልጅ ምን ይሁን ንገሪኝ ቆይ
እንዴ እኔ ናሂ ከሌላ ሰው ጋር ህይወት እንዲጀምር ነው ከዚህም በኋላ ሐሳቤ መቀዴ ይበቃል የተሰቃየው እስካሁን ድረስ ይበቃዋል ከሌላ ሰው ሴት ጋር ግንኙነት እንዲጀምር ነው ሐሳቤ መቀዴም ደግሞ እንደሚያደርገውም እርግጠኛ ነኝ አሁን አንድ እድል ይሰጣል ናሂ ትግስተኛ ነው እኔ ይሄን ነገሩ ነው የምወደው ትግስተኛ ነው እንደሱ አይደለም እሷ ትግስተኛ ልትሆን እኮ ትችላለች ብዙ ነገር አሳልፋም ሊሆን ይችላል ከባድ ሞመንቶችን አሳልፋ ሊሆን ይችላል ግን ይሄ ልጅ እንዳሳለፈው አላሳለፈችም ውብዬ እዚህ ሚዲያ ላይ ስመጣ ያለቀሰች ያዘነች ነው ወደ እናንተ የመጣች ያለችው ግን የናሂ ማንንም ሰው አያውቅ ምን ያያረገ እንደሆነ ከጎኑ ያሉ ሰዎች ናቸው የሚያውቁት የናሂን ህመም እኔ አሁን ለምሳሌ ያውቀዋለሁ ናሂ ሲሰቃይ ሲያለቅስ ሲያዝን ከጎኑ ነኝ ግን ሚዲያ ላይ አይመጣም እንደዚህ ያለቀሰ ምናምን አይመጣም ምክንያቱም የሚደብቅ ሰው ነው ናሂ ሃይድ ነው ናሂ ማለት እንደዚህ ዝም ብሎ የሚያወጣ ሰው አይደለም ግን እሷ ያለቀሰች ያዘነች ወደ እናንተ ስመጣ ብዙዎቻችሁ ለውብዬ ታዝናላችሁ ናሂንስ ለምዶ ማትረዱት እስቲ ውብዬን ብቻ በቃ መወገን የለባችሁም ቤተሰብ ውብዬን አጥፋተኛ ናሂ ከውብዬ ጋር መስማማት ይፈልጋል ሐሳብም አለው ቅድም አለው ያ ቅድ እንዲፈርስ የምታደርገው ውብዬና ውብዬ ብቻ ናት ናሂ እንመለስ ውብዬ ብትል ዛሬው ነው እሺ የሚለው ግን ናሂ እንመለስ ቢላት ውብዬ እሺ አትልም ይሄን ያህል ነው በቃ ናሂ ለሷ ያለው ስሜት በዚህን ያክል ነው ያለው ግን እሷ ምንም ስሜት የለዋትም ለናሂ ስሜት ቢኖራት እንደዚህ አታረግም በፍጹም የወንድሟንም ሐሳብ አትቀበልም የሳቀች የተደሰተች ከዛ አሁን ከመጣው ልጅ ጋር ምን ማለት ነው የታውቀው ነው ቆይ ዛሬ ሲመጣ እንክብካቤ የምትሰጠው በጣም የሚያስጠላ ነገር ነው እና እንግዲህ ማዘርንም እዚህ ጋር ጠራታለሁ ማዘር ትመጣለች እንግዲህ ማዘር ውብዬን እንትን እያለች ነው እና የናሂን ህመም አልተረዳችም እስካሁን ድረስ ውብዬን እንትን እያለች ነውና እንደዚህ መሆን የለበትም ማገዝም ካለባት ሁለቱንም መሃል ላይ ሆና ነው ግን ናሂ ላይ አዝናለች ማዘር እስካሁን ድረስ ናሂም ስልክ ያነሳላት ስላልሆነ አዝናለች ግን ናሂ ለምን እንደማያነሳ የናሂን ህመም አታውቅም ማዘር እዚህ ስላለች አርባ ምንጭ እና ዛሬ እሱንም ለማስረዳት ነው እዚህም የመጣሁት እንግዲህ ለትንሽ ጊዜ እዚህ ሆኜ ማዘር ጋር ያለውን ነገር ስለናሂ ናሂ ምን አይነት ሰው እንደሆነ ታውቃለች እንግዲህ ማዘር ግን ውብዬን እየወገነች ነውና ዛሬ እዚህ ጋር ጠራታለሁ ውስጥ ናት እንግዲህ ፈድለ ነይ እስቲ እና ቤተሰብ ነገሮች ምን እንደምላችሁ አላውቅም ውብዬ ያደረገች ያለው ነገር ትክክል አይደለም በጣም የሚያስጠላ ነገር ያደረገች ነው ከዚህ ድርጊቷ ብትቆጠብ ነው የሚሻላት ውብዬ ተቆጠቢ ይሄ ልጅ አታሰቃዩ አንድ ነገር ምናግርሽ ሪስፔክት ይኖርሽ ለዚህ ልጅ ክብር ይኖርሽ ለናሂ ነይ ያው ከብዙ ጊዜ ቆይታ በኋላ እንግዲህ መተሻል እንግዲህ ወደ ሚዲያ መታለች ማዘር ያው ብዙዎቻችሁ የጠየቃችሁ ነበር እንግዲህ ያው መጥቻለሁ አርባ ምንጭ እንግዲህ እየሰላም ባያችሁ በመጀመሪያ እንዴት ናችሁ ቤተሰብ ሰላም ናችሁ ወይ እኔ በጣም ደህና ነኝ እንዴት ናችሁ ትንሽ ማዘር ነግሬያችሁ የለ እንዴ አሟት ነበርና ያው ድምጿም እንግዲህ ተቀይሯል እንግዲህ ፈትለ ከአዲስ አበባ ነው የመጣሁት ከናሂ ጋር ነው የመጣሁትና እንዳየሁት ትላንትም ያወራን ነበር ያለ ቪዲዮ ያለ ሚዲያ ሳይመጣ በውስጥ አውርተን ነበርና ናሂን እየወቀሹ ነውና ትክክል አይመስልኝም ስልሽ የናሂን ህመም የተረዳሽ አይደለም ይሄንን እምልሽ ውብዬን ያገዝኩ ናሂን ያገዝኩ ሳይሆን ውብዬ ያደረገች ያለው ነገር ናሂን እየጎዳው ነው ግን ናሂ እየተጎዳ እንደሆነ እያሳየ አይደለም ግን እሷ በየቀኑ ያለቀሰች እያዘነች የመጣች ነው ያ ማለት ናሂ አይጎዳም ማለት አይደለም እና ውብዬን አጥፋተኛ ምን አደረገች እሱ ጥሩ ጥያቄ ምን አደረገች ውብዬ ምን እንዳደረገች ልንገርሽ በሰው ፊት ህዝብ በተሰበሰበበት ብዙ ሰዎች አሉ እንግዶችም አሉ በዛ ሰው ፊት ናሂን ሼም እንዲይዝ በጣም በራሱ እንዲያፍር አድርጋለች ያ ማለት ወንድ ተቀብላ ምናምን አሁን ማፈር አለበት እንዴ እሱስ ምንድነው ያደረገው እና የሱን እየሸፈንክለት ምን አደረጋት ንገረኝ እስቲ
ምን አርጓታል? አው ሴት የሆነ ነገር ስታደርግ የሴቷን የሚንጸባረቀው አይደል? ወንድ ሲያጠፋ አላጠፋም 37ቱን እሱ እያመጣ እሷን እንትን ሲላት በዛን ሰዓት ለምንድን ነው ያልተቆረቆርከው? ንገረኛ። እሺ ምን መሰለሽ ናሂ ሴት ሊያመጣ ይችላል ግን እንደሷ አይነት ሰው አይደለም ሊያመጣ ይችላል ትላለህ እሷ አይደለም ናሂ ጓደኛዬ ናት እህቴ ናት ነው ያለው ግን እሷ ባላምጥቼልሻለሁ ብሎ ወንድሟ መቀበል ነበረባት ነውር አይደለ ትንሽ ሊና አይወክሳት ምን ነገርስ ነውር አይደለ ነው እንዴ ጓደኛው መቀበሉ ፍቅረኛው አይደለች አሁን ለወንድም እያገስክ ነው እያገስክ ነው እየታየ ነው የናሂን መምሰው የተረዳ አይደለም ባክ የሷን ህመማን አየላት ዝም ብለ ወሬ አታብዛዛ ምን አህያና አንተ እሷ አጥፍታለች ምን ሆነ ያጠፋችሁ እዛ በሰው ፊት ናሂን ክብር ቢኖራት ትንሽ ለባሏ ክብር ቢኖራት እንደዛ አይነት ስራ አሰራ እሱም ደግሞ ለሚስቱ ትንሽ ክብር ቢኖረው ኖሮኮ ሴት አንጋክቶ እህቱ ጓደኛውን እኮ ናመጣው እንዴ ጓደኛው እኮ ና እሷ ግን ወንድሟ ባላመጣላት ዝም በል እሷ የማትፈልገው ለምንድን ነው የሚያደርገው እሷ ማድረግ ነበርባት ንገሪኝ ቆይ ሴት ይዞ መምጣት እሱ ጓደኛውን ናመጣው እህቱን እኮ ናመጣው የምን እህት እንዴ የድሮ ጓደኛውን እኮ ነው ያመጣው መጀመሪያ እሷን አማክሯታል አላማካራተም ሲጀመር ልንገርሽ ልጆቿን ይዛኮ ያለች ናት እንዴ የበታችነት እኮ ነው የሚሰማት እንታ ቃለ ለሞራሏ እንኳን ትንሽ ተቆርቁሯል አንተ ለሷ አሁን አግዘ ነው የምትናገረው አንተ አሁን ለሷ አግዘ ነው የምትናገረው ምን ለማው ፈልገህ ነው አንተ ጥፋተኛውን ግልጽ ይነገራል እዚህ ጋር እኔ ናሂንም ያገዝኩ አይደለም ግን ውብዬ ጥፋተኛ ናት ጥፋት ሰርታለች አይ ወንድ ጥፋት የለበትም ጥፋት አለበት ናሂኮ ጥፋት የለበትም ሳይሆን እንዴት እንደዛ አይነት ነገር ወንድሜን በሰው ፊት እንዴት ታዋርደዋለች አትወግን በቃ እንዴት ታዋርደዋለች ቆይ ምን አይነት ጨካኝ ምን አይነት መጥፎ ሰው ብትሆን ነው ናሂን እንደዚህ የምታደርገው እንዴ እኔን ጭራሽ ከቤት ውጣልኝ ሂድ ወደ 40 ምንጭ ያለች ጀግና እኮ ናት ምን አይነት ሴት ብትሆን ነው ምን አይነት ሰው ብትሆን ነው እንዴ እዛው ቦታ ላይ ወንድሟ እሷን ያገዛ እኔ ወንድሜ እንደዛ ሲመቱት እንተ ሲሉ ዝም ብየልይ ባይነይ ያና ይሄ አይደለም መጀመሪያ ያጠፋውና አሁን በቃ ትዳሩን አክብሮ በስርዓት እሷንም አክብሮ ሞራሏን ጠብቆ የሚመጣ ሰው ካለ እከሌ ሊመጣ ነው ይምጣ ወይ እንዲ ናት እንደዚህ ናት ብለው ቢያስረዳት ኖሮ እሷስ አትረዳውም ነበረ በደፈናው ንቋት አይደለ ሴት ይዞባት የሚመጣው እሱ እኔ እቺ ልጅ ላይ ምን ፈርዳለሁ ደሞ ታረጋዋለች ብዬ አላስብም አይደለም ምን በእልክ በንዴት ናሂ ጋር መለያየት እንደፈለገች በምን ልንገርሽ መሰለሽ ናሂ ጋር መለያየት እንደፈለገች ፋፊ የምትባል ልጅ አለችና አርግዣለሁ አለች ከናሂ ይቺ ልጅ ዛሬ መታ አርግዣለሁ ስትል በአንድ ያመነች ምን አይነት ሰው ብትሆን ነው ቆይ የሆነ የፍቅር ስሜት በዛ አትገምታታ በዛ ብቻ አትገምታት ሴት ናት ብያለሁ አትገምታት ብዙ ጭንቀት ያለባት ነው ልጆች አሉ ምን አሉ ስንት ነገር የሱ ጉዳይ አለ እንደዛ ብለማ አትደምድም እንዴ ለምን እንደዛ ብለ ተደመድባለህ መደምደም አያስፈልግም እንደዚህ እና የሁለቱንም በአንድ አይን ማየትና ያለውን ነገር ለመፍታት ጥረት ማድረግ ነው እንጂ እሷ እንዲናት እሱ እንዲ ነው ይያሉ እሱን ከፍ ያረክ እሷን ዝቅ ያረክ ምታወራበት መስመር የለም ይሄንን እኔ አልቀበልም በቃ ጥፋተኛ ልንገርሽ በጣም ጥፋተኛ ነው ወንድሜ ጥፋተኛ ነው ስለሱ አታውራ ልጅሽ ነው እንዳትረሺ ስለሱ አታውራ ምንም አታውራ ስለሱ አታውራ ስለሱ እሺ እኔና ትምጪኝ አታውራ ስለሱ በቃ አታውራ አልፈልግም በቃ እንድታውራ ልጅሽ እኮ ነው ይሁን ልጄ ቢሆንስ ያገባት ዝም ብሎ ለምን ዘላዘል ያገባት ጓደኛው ብትሆን አምጥቶ ሚስቱ ናት በስርዓት እንግዳ አለብን እንደዚህ ነው ብሎ ሊያስረዳት ይገባል እንጂ በሷ ላይ ይዞ ተሸክሞ የሚያመጣበት መስመር ምንድነው የመጀመሪያው አላንስ ብሎ ደግሞ እንደገና እሺ ውብዬን ውቀሻት አልወቅሳት ለምን ደሞ አልወቅሳት አንቺ ወንድ መቀበሏ ትክክል ናት እሺ ቀድሞ ያበላሽ እሱ ነው አትቀበል ከልቧ ይሁን ከልቧ ባይሆን እንደዛ አይነት ስራ አሰራ እኛ ሴቶች ልንገር አይደል ካለን ባህሪ እልከኞች ነን በቃ ሌላ አማርኛ የለም በቃ የምንም ልከኝነት አይደለም ናሂ ዝም በል እሷ ከማን ታንሳለች ዝም ብላ
አንተ ማን ነህ? የሱ ደጋፊ ሆነ አንተ ብትቀር ደጋፊ አይደለም። እኔ ናሂ የተወቀሰ ማየት አልችልም። ወንድሜን ማንም እንደዚህ እሷ የወቀሰችው ስታዋርደው በሰው ፊት ሁለቱን አስቀምጦ ያለውን ነገር በሰው ማስጠያየቅ ነው እንጂ እሷ እንዲህ ናት ይሄ ልጅ ምን አረገ? ቆይ ምን አረገ? ዝም በል እኔ ሰይጣኔ አታምጣ። በቃ እኔ አሁን እንትን ላይ ነኝ። በቃ ምን አረገ? እሺ ይሄ ልጅ ዞር በል ሂድ። በቃ አልፈልግም። እኔ ምንም እንትን አትበለኝ። ዞር በል። ስለሱ አውራልኝ አላልኩም እኔ አበዛው። አሁንማ ቆይ ትንሽ አያሳዝንሽም? ናሂ አያሳዝነኝም። ብዙ ጥፋቶች ናቸው። ስልክ ለምን እንደማያነሳ እስቲ ጠይቂ መጀመሪያ። እንዴ አነሳ እየተጎዳ እያለቀሰ እኮ ነው ይሄ ልጅ። እሷስ ውስጧ እየተቃጠለ ነው። እና እሱም እኮ እንደዛ ነው። አሁን እሱ እውነተኛ ይሁን እሷ እውነተኛው ማንም ሊያጠፋ ይችላል። እዚህ ጋር አንቺ ማንም ሊያጠፋ የእሷን አታጋንን። ልታጠፋ ትችላለች፣ ግን አታጋንን። እሷን የእሱን ሸፍነ እሷ ምን ታጋንናለህ? አንተ? እኔ ናሂ አላጠፋም ምናምን ያልኩ ሳይሆን ዛሬ ይሄንን እንትን አረጋች ብለ ልክ ጣራ እንትን አስነክተት ትጮሃለህ። እሱ ትላንትና ምን ሲያደርጋት ነበረ? ዝም በል ወደዛ። እኔም ብዙ አታናግረኝ ባክህን። ተቃጠሉ፣ ሰውን ታቃጥላላችሁ፣ ያቃጥላችሁ። ናሂ በቃ ዝም በል። አዲስ አበባ ከሄደ በኋላ ልጁ እንዴ ምን እንደሆነ በገዛ እጁ ማን ሄዳለሁ ሄዶ ነው ይሄንን ሁሉ ጣጣ ያመጣብኝ። በቃ ቆይ እሷ ትክክል እንዴት ናሂ ቆይ ውብዬ እያለች ባለቤቱ ሚስቱ እያለች እንዴት ያስረግዛል? ሌላ ሴት ንገረኝ። ቆይ አስረግዟል ብላ መጣች፣ አመነች ውብዬ። ናሂ እንደዚህ አይነት ልጅ ነው ናሂ? አላቅም ለምን ነው የምትዋሺው? ቆይ ግን ናሂ እንደዚህ አይነት ልጅ ነው? ሚስቱ ላይ የሚደርብ ሰው ነው። ለውጥ ሊያመጣ ይችላል እንዴ? ናሆም እኮ ነው ቢያንስ እኮ ከኛ ቤት እኮ ነው የወጣው። እንደዛ አይነት ሰው ነን እኛ ባንሆንም አላቅም። ከኔ ቆይታችኋል፣ እየራቃችሁኝ ነው። ስለዚህ ምን አይባል ስለራቅን እኮ አይደለም እኮ ናሂ ውብዬ። እባክህን እሱ ለሌላው ተወበና እሷም ሚስት ብትሆን የምትወደው የምታፈቅረው ቢሆን ባለቤቷ የተጋቡበትን ቦታ ረስተዋል። እነሱ ሁሉ ለማለማቅረብ ነው። በቃ እዚህ ጋር ቤተሰብ ስሙኝ። በቃ ውብዬ ጥፋተኛ ልትሆን ትችላለች፣ ግን ናሆምን አጋኖ ሲናገር በፍጹም አልቀበልም። ይሄንን ስሙ፣ አልቀበልም። በቃ ለምን ሴት ናት፣ የልጆች እናት ወንድ ነው እሱ መሆን ባለበት መስመር መሄድ አለበት እንጂ በሷ ላይ እሱ ገና ለገና ወንድ ነኝ ብሎ ደረቱን እኔም እሷ ላይ ሴት የሚያመጣው እሱ ማን ሆነና ነው? ዛሬ ደግሞ ውብዬ እንዲያረጋች ተብሎ በውብዬ ላይ እንዲቢፈረደው ውብዬ ላይ እየፈረድኩ አይደለም። ውብዬ ስሚ ውብዬ ላይ እየፈረድኩ አይደለም። እኔ መጀመሪያ ስሚ ናሂ ክብር ያለው ልጅ ነው። መልካም ሰው ነው። ጥሩ ስራ የሚሰራ ልጅ ነው ናሂ። ወንድሜ ስለሆነ አይደለም። ውብዬም እንደዛው መልካም ነገር ሊኖራት ይችላል። ግን እሷ በሰው ፊት ወንድ ልጅ ነው ህዝብ በተሰበሰበበት እዛ ህዝብ የተሰበሰበበት ቦታ ላይ አዋርዳው ጭራሽ እንዲያለክስ አርጋው ነው ናሂ ጥሎ እንዲወጣ ያስደረገች። ጭራሽ ደግ አደረገች። ምንም አይጠቅማትም። ይሄ ህይወት እንደዚህ የምታደርገው ነገር አይጠቅማትም። እሷ እንደተቃጠለች እሱም እንደዛች ርር ይባል። ይሄ ልጅሽ እኮ ነው። ዝም በል። የኔ ልጅ ቢሆን በስርዓት አይኖርም፣ ሚስቱን በስርዓት አኖራትም። ምን ያርገሽ? ምን ይሁን ይሄ ልጅ? ምን ይሁን ይሄ ልጅ? ለምን ትቃጠል? አራስ ናት። በዛ ልጆቹን እንዳያ ያረገች እቺ ውብዬ ሊንከባከብ ይገባዋል እንጂ ገና ለገና ውጣ ከዚህ ቤት ስላለች ነው አንተ እሷን ክፉ አርገም። ክፉ አርጌ አይደለም። ናሂ የተጎዳ ነው። ልጆቹን እንዳያ እየተደረገ ነው። ለምን እንዴ? መብቱ እኮ ነው ምኑ ልጆቹን የማየት ሄዶ በህግ ይጠይቅ ማለት። እሷ ለምን አትጠይቅም? ሄዳ ለምን ጠይቃለች እንዴ? ለምን አትጠይቅም? የሷ ልጅ ነው። ልጆቿ የሷ ናቸው አይደል? ባባ የማን ልጅ ነው? የነሱ ነው እንዴ? የውብዬ ብቻ አይደለም እንግዲህ። እና ናሂ ማየት አለበት። እነዚህ ልጆች ማሳደግ አለበት። ለዚህ ልጆቹን ለማሳደግ በፍቅር ለመኖር እንደ ድሮ እንደ መጀመሪያው በፍቅር ለመኖር አይፈልግም። ቢፈልግ ኖሮ ይሄንን ሁሉ መፈረካከስ ያመጣ ነበር። እኔ የናሂ መልካምነት በምን እንደምነግርሽ ልንገርሽ። ናሂ አትንገረኝ። ቆይ ናሂ ልጆቹን ናሂ ውብዬን ባያፈቅራት ስሜት ባይኖረው ሚስቱ እንደሆነች ባይረዳ ልጆቹን ህግ ሄዶ ጠይቆ ልጆቹን መውሰድ ይችላል። ይሄ ልጅ ናሂ መብቱ ነው። ገና እድሜዋ 18 ያልሞላ ልጅ እሰይ ገና እኮ ናቸው እነዚህ። የማሳደግ መብት አለው። ብር ሰጥቷት ማሳደግ እሷ ነው የምታሳድገው እንጂ መውሰድ አይችልም። ማሳደግ እኮ ልታሳድግ ትችላለች፣ ግን መብቱ በየቀኑ መጥቶ ማየት። ስለዛ እንድታወራልኝ ይሄ ልጅ ቤት እንዳይገባ እኮ የተደረገ ነው። ነውር አይደለ? ቆይ ሙሉ በሙሉ አሁን ሽማግሌም ሳይገባ ማንም ሳያስታርቃቸው ይለያዩ ነው የምትለው አንተ? ይለያዩ አይደለም። እሷ ቢያንስ ለናሂ እድል ትስጠው። ለምንድነው ናሂ መጥቶ ይቅርታ ሲጠይቃት አይሆንም ትላለች። እሷ ደግሞ ይቅርታ ስጠይቅ ናሂ ግን
ልቡ የሚፈልገው ነገር ነው ውብዬ ይቅርታ እንድጠይቀው እንዲህ ለመታረቅ ለማንኛውም ሰው ሽማግሌ እስከሚገባ ድረስ አንተ ተረጋግተህ በመሐከላቸው ገብተህ ልትበጠብጥ አይገባህም። ከዚህም በኋላ ለሱ ልትወግን አይገባህም። በሁለቱም በኩል ሆነ መሆን ያለበትን ማስታረቅ ነው እንጂ በትዳር መሃል ገብተህ ልትበጠብጥ እሱ ነው ትክክል እሱ ትክክል እያልክ የምታወራው አንተ ማን ልትወስን? በቃ ጨርሻለሁ። ከዚህ በኋላ ስለነሱ እንድታወራልኝ ፈትለ 3 ወር ሙሉ ነው 3 ወር ሙሉ ነው ይሄ ናሂ የተሰቃያለው 3 ወር ሙሉ በገዛጁ በቃ በገዛጁ ይበለው አርፎ እዚህ ቢመጣ ነው በረ እዚህ አይምጣ አልፈልግም አይምጣ ይመጣል እዛው እንደለመደው እዛው ይቻለው የራሱ ምን አይነት ንግግር ያወራሽ ነው ናሂ ምን አይነት ንግግር ያወራሽ ነው አንቺ ውብዬን የወገንሽ እኮ ነው በቃ ለምን ነው ውብዬን የምትወጊዱ እኔ ልንገር አይደል እውነቱን ልንገር አይደል ቀድሞ የመጣባት እሱ ነው ጥፋተኛ ብትሆንም ይቅርታ ጠይቃት ጥፋተኛ ልትሆን ትችላለች በመሰራው ስራ ጥፋተኛ ልትሆን ትችላለች ደግሞ ታደርገዋለች አይደለም ይቅርታ ጠይቋታል እኮ ይቅርታ ጠይቋታል እኮ ልታበሽቀው ሊሆን ይችላል ይቅርታ ጠይቋል ይቅርታ ነው በየቀኑ ይቅርታ አለ ተንበርክኮ ለዛው በየቀኑ ይቅርታ የለም በቃ አቁም ያለው በቃ የፈለከውን ሁን አይመለከተኝም ጨርሻለሁ በቃ አንቺ ግን እኔ እንደዚህ መሆንሽን አላውቅም ነበር ይቅርታ አድርጌ አላወቅ አሁን እወቀኝ በቃ ከወገንኩ ለሁለቱም እኩል እስቲ የቱን ነው የወገንሽ ነው አንቺ አሁን ውብዬን እነሱ ጋር አይደለም ያለሁት ስማ በወሬ ሰማለሁ ባንዳንድ ነገሮች ያውታዎች አይሻ ነገር ግን እየተፈጠሩ ያሉት ነገሮች አታውቂም ዝም በል እስቲ አንድ ቀን አይቀርዋይ ስለሱ ብቻ አታውራ ይላል እንዴ እሷ በአሁኑ ሰዓት አዳምጠኝ እልኩ ውስጥ ገብታ ነው ታደርገዋለህ ብዬ ደግሞ አላስብም ወንድምየውም ቢሆን ጣልቃ ገብ መሆን የለበትም እኛ ገለልተኛ ሆነን ልናስታርቃቸው ይገባል እንጂ በእነሱ መሃል ገብተን ልንወግን አይገባም ወንድምየው ገና ለገና ወገነ ብለህ አንተ ይሄን አይምሮን ታጣለህ አይምሮ የለህም ሰባዊነት የለህም ወንድምህንም እህትንም እሷንም መለየት የለብህም በቃ ስማ ስለዚህ ወንድምየው ገና ለገና ለሷ ወገነ ብለህ አንተ ለወንድም መወገነ ነው አይደለም ይሄ ልጅ ጫወታ ነው ስማ በቃ ሁለቱንም በአንድ አይኔ መጀመሪያ ፍቅር ባሉ ሰዓት እንዴት ነበር ስትሆን የነበረው አሁን ተጣሉ ብለ እሷን ልትለያት ፈለግ አይደለም ማስታረቅ ነው እሷ የሰራችው ስራ ነው እንደዚህ እንዳስብ ያስደረገኝ እውነት ይሁን ውሸት የምታውቀው ነገር የለም እውነት ነው ወዳው አፍቅራው ነው ያን ልጅ በአይነ አላየው አይቼዋለሁ ስትቀር አሁን ወንድምን ምንድን ያለው ጓደኛ ጭራሽ አቀፈችው ጓደኛ ናት እህት ናት እንዲህ ናት ስትል ነበር በምን አወክ አቀላና የናሂን ጸባይ ማንንም ያውቀዋል እሷ እኮ ዛሬ ያወቀችውን ሰው ናሂ ፊት እኮ አክፋው አውቃው ናሂ አዲስ ናሂን ለማናደድ ያደረገችው ይሆናል እንጂ በፍጹም እንደዚህ ይሄ ናሂ ለማናደድ አይደለ ትዳሩን ለማፍረስ ነው ጥፋተኛ ነው መግባት የለበትም በእነሱ መሃል ምን አገባው በእነሱ ትዳር እሱን ያገናኛቸው ምን አገባህና ነው አንተ ስማ አገባህ በቃ አንተ አይደለህም እነሱን ያገናኘኸው አገባህ አትግባ ጣልቃ ገባቱን የርጎ ዝምባቱን አትግባ ጣልቃ ላይ በእነሱ ትዳር አትግባ የጀመሩት እነሱ ናቸው እነሱ መፍታት ይችላሉ አንተ ትዳር ልታመጣላት አንተ ልታጋባት እንደገና ደግሞ ናሂን እንትን ልትል ምንም የለም እኔ እናት ነኝ አይመለከተኝም ልንገርክ አገባህ አርፈ ተቀመጥ በትዳር መሃል አትግባ ይሄን ልምከርክ አትግባ በትዳር መሃል ነገ አንተም ትዳር ትይዝና ታታለች ህይወት ልታስታርቅ ይገባል ልታስማማ ይገባል ዋሽተ ማስታረቅ አለብህ እንጂ እንዴት አንተ ዋሽተ ታጣላለህ ይሄ ነውር ነው እሺ የሁለት ልጆች እናት ናት አንተ እውነት እንድታገባ ነው ያመጣህላት አታደርገውም እኔ ደግሞ እሷን ጸባይ አውቃለሁ ስማ አንተም ደግሞ ልንገርክ በእነሱ መሃል ጣልቃ አትግባ ለማስታረቅ ሽማግሌ መፈለግ ካህናትን መፈለግ ነው እንጂ አንተ ጣልቃ ገብተህ እንደገና እነሱ ልታጣላ አይገባም ይሄንን ስማ ልክ ናት እንኳንም መጣ ድሮ ጣልቃ ገብ ሆነ የርጎብ ዝም ሆነ ስታጎወጉ ምን ታድርግ ዞር ብትል ይሻላል በቃ ጨርሻለሁ ከዚህ በኋላ ነግሬሃለሁ በእነሱ መሃል ጣልቃ እንዳትገባ ውብዬም ብትሆን ናሆም ሆነ ጥፋተኛ ሊሆኑ ይችላሉ ተስማምተው አውርተውበት መፍታት ይችላሉ ሽማግሌ ይገባል እንጂ እናንተ ከዳርና ከዳር ሆናችሁ ልክ አራጋቢ ይመስል እንዳራጋቢ የሆናችሁ ነገሮችን ባብሱበት መስመር የለም ስለዚህ ከዚህ በኋላ ማስጠንቀቂያ ከዚህ በኋላ በእነሱ መሃል ትገባለህ ነግሬያለሁ ጨርሻለሁ ስለዚህ ይሄንን ይበቃል ስሚ ይሄን ውብዬ እሺ ይሄ ሁላ አንቺ ጥፋት ነው ውብዬ ስሚ ፈለ
ሁሉን ነገር ጊዜ ይፈታዋል። ይሄ ቀን ያልፋል ናሂ፣ ይሄ ቀን ያልፋል። ሁሉም ሰው አንተ ላይ ተነስቶብሃል። ሁሉም ሰው ይሄ ቀን ያልፋል። እኔ ሁሌም ከጎን ነኝ ናሂ፣ አታልቅስ፣ አትዘን። እኔ ሁሌም ከጎን ነኝ። ይሄ ቀን አልፎ አንተም ተደስተ እሷ እንደተደሰተችው ከሌላ ወንድ ጋር አንተም ከሌላ ሴት ጋር ተደስተ የምናይበትን ቀን ቅርብ ነው። ታያላችሁ። እሷ እንደዚህ አድርጋ እሱ ዝም ማለት የለበትም ናሂ፣ ዝም እንዳትል እና ያ ቤተሰብ ሁሉም ነገር ጊዜ ይፈታዋል። ያ እወዳችኋለሁ። እንግዲህ ሰላማችሁ ይብዛልኝ። እንግዲህ ሁሉም ሰው ናሂ ላይ ተነስቶበታል። ምንም ማድረግ አይቻልም። ግን ሁሌም እኔ ከጎኑ ነኝ። ወንድሙ ነው ያለው። እውነቱ ይወጣል። ማን ጥፋተኛ እንደሆነ ልባችሁ ሁላችሁም ታውቃላችሁ፣ ጥፋተኛ ማን እንደሆነ። እንግዲህ ሁሉንም ነገር ጊዜ ይፈታዋል። እወዳችኋለሁ። ሰላማችሁ ይብዛልኝ። በሉ በቃ ቻው።